ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። እንደሚታወቀው በ2017 ዓ.ም የዩኒቨርሲቲ መግቢያ ፈተና የወሰዳችሁ ተማሪዎች ውጤት ላይ በበርካታ የትምህርት አይነቶች ላይ የእርማት ስህተቶች እንደነበሩ ይታወቃል። ይህንንም ተከትሎ ስህተት ሲያጋጥም እንዴት ሪፖርት ማድረግ እንደምትችሉ የሚገልጽ መረጃን ጨምሮ የተለያዩ መረጃዎችን ስናደርሳችሁ መቆየታችን ይታወሳል። በተለይም የፊዚክስ ፈተና ውጤት ላይ የተፈጠረውን ስህተትና የትምህርት ሚኒስቴርም እንደገና ማስተካከያ ማድረጉን መግለጻችን አይዘነጋም። አሁን ደግሞ በተመሳሳይ መልኩ በተለያዩ የትምህርት አይነቶች ላይ እንደገና ማስተካከያ እየተደረገ ይገኛል ማለት ነው። በጣም በርካታ ተማሪዎችም ውጤታቸው እንደተስተካከለላቸውና እንደጨመረላቸው በቴሌግራም ቻናላችን ላይ እየገለጹልን ይገኛሉ። በዚህ ቪዲዮ የትኞቹ የትምህርት አይነቶች ላይ ማስተካከያ እንደተደረገና ቀጥሎ ምን ማድረግ እንዳለባችሁ የምንነግራችሁ ይሆናል። እንግዲህ በዚህ ወቅት መረጃዎችን በትኩረት መከታተል እጅግ በጣም አስፈላጊ ነው። እንግዲህ ወደ ዋናው ጉዳይ ስንገባ ደግሞ የትምህርት ሚኒስቴር በዘንድሮው የ12ኛ ክፍል ብሔራዊ ፈተና ላይ የታዩ የእርማት ስህተቶችን ለማስተካከል እየሰራ መሆኑን ገልጿል ማለት ነው። ከዚህ ቀደም የፊዚክስ ፈተና ውጤት እንደተስተካከለ መረጃ እንዳደረስናችሁ ይታወሳል። እንግዲህ አሁን ደግሞ በተመሳሳይ መልኩ የኢኮኖሚክስ ፈተናን ጨምሮ በሌሎችም አንዳንድ የትምህርት አይነቶች ላይ የታዩ ስህተቶች በመኖራቸው የእርማት ሂደቱ እንደቀጠለ ነው ማለት ነው። ይህም ማለት እናንተ ያያችሁት የመጀመሪያው ውጤት የመጨረሻ ላይሆን ይችላል ማለት ነው። እንግዲህ በእነዚህ የትምህርት አይነቶች ያስመዘገባችሁት ውጤት ሊጨምር ስለሚችል በደንብ ቼክ ማድረግ ይጠበቅባችኋል ማለት ነው። አንድ ነጥብ እንኳን ብትጨምሩ ያቺ ነጥብ የዩኒቨርሲቲ መግቢያን ከመወሰን አንስቶ የምትመደቡበትን የትምህርት መስክ እስከ መቀየር ድረስ ትልቅ ተጽዕኖ ልትፈጥር ትችላለች ማለት ነው። ስለዚህ ሁላችሁም ውጤት በምታዩበት ይፋዊ ሊንክ ደግማችሁ በመግባት ውጤታችሁን እንደገና ቼክ እንዲታደርጉ በጥብቅ እናሳስባለን ማለት ነው። ምናልባት ከዚህ በፊት ለሪሚዲያል ታጭታችሁ የነበራችሁ ተማሪዎች አሁን በቀጥታ ማለፍ ትችሉ ይሆናል። በቀጥታ ያለፋችሁ ደግሞ ነጥባችሁ ከፍ ብሎ ለተሻለ የትምህርት መስክ ምርጫ ሊያበቃችሁ ይችላል ማለት ነው። እንግዲህ ይህን መረጃ እንደ ቀላል ነገር በፍጹም ልታዩት አይገባም። በደንብ ቸክ አድርጉ። ምናልባትም ሁለት አይነት አማራጭ ሊኖራችሁ ይችላል። የመጀመሪያው ውጤታችሁ ተስተካክሎ በቀጥታ የዩኒቨርሲቲ መግቢያ መስፈርቱን የምታሟሉ ልትሆኑ ትችላላችሁ። ይህ ከሆነ እንኳን ደስ አላችሁ። ቀጣዩ እርምጃችሁ ሚኒስትሩ በሚሰጠው አቅጣጫ መሰረት የዩኒቨርሲቲ ምርጫችሁን በጥንቃቄ ልታስተካክሉ ይገባል ማለት ነው። ሁለተኛው ደግሞ ውጤታችሁ ተስተካክሎ ለሪሚዲያል ፕሮግራም የሚያበቃችሁ ሊሆን ይችላል። ይህ በራሱ ደግሞ በጣም ትልቅ እድል ይሆናል ማለት ነው። እንግዲህ ለማጠቃለል ያክል የትምህርት ሚኒስቴር የኢኮኖሚክስ እና ሌሎች የትምህርት አይነቶችን ውጤት እያስተካከለ ስለሆነ ሁላችሁም በአስቸኳይ ውጤታችሁን እንደገና እንድትመለከቱ እናሳስባለን። እንግዲህ ይህ ለውጥ ቀጣይ እርምጃችሁን በሙሉ ሊወስን ስለሚችል በፍጹም ችላ ሊባል የሚገባ ጉዳይ አይደለም። እንግዲህ ውጤታችሁ ምንም ይሁን ምን ወደፊት ብሩህ ተስፋ እንዳላቸው አምናለሁ። ዋናው ነገር በርትቶ መስራትና የተገኘውን እድል ደግሞ በአግባቡ መጠቀም ነው ማለት ነው። ከዚህ ቪዲዮ በታች ኮሜንት ላይ የአንድ ቪዲዮ ሊንክ ካስቀምጬላችኋለሁ። በጣም ጠቃሚ መረጃ ስለሆነ ቪዲዮውን ሙሉውን እንዲሰሙት ጋብዛለሁ ማለት ነው። በዚህ ቻናል ላይ ከሪሚዲያል ከፍሬሽማን እንዲሁም ደግሞ ከተለያዩ የግቢ ሁኔታዎች ጋር የተያያዙ መረጃዎችን በየጊዜው ስለምናቀርብ መረጃዎች በፍጥነት እንዲደርሳችሁ የምትፈልጉ ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። ባይ ባይ።